የፋኖ ኃይሎች ውጊያውን ከአማራ ክልል በማስወጣት ላይ ናቸው። ከወደ ሸዋ ምንጃር ቀጠና የተነሱ የፋኖ ኃይሎች ሽመልስ አብዲሳ በሚመሩት ክልል በመግባት በፈጸሙት ልዩ ኦፕሬሽን ድል ቀንቷቸዋል። ሁለት ወታደራዊ ካምፕና ምሽጎችን ባደረሰው በዚህ ልዩ ዘመቻ ከ60 በላይ ወታደሮች አልቀዋል። የጦር መሳሪያና ሰብአዊ ምርኮም ቀንቷቸዋል። ቀዳሚው የግንባር መረጃችን ነው። ከአዲስ አበባ በቅርብ ርቀት ላይ በምትገኝ ከተማ ወታደራዊ ተቃውሞ ተቀስቅሷል። የወታደራዊ ተቃውሞ መቀስቀስ በግንባር የሚዋጋውን ሰራዊት ስነልቦና የሚያናጋ ነው ተብሏል። በሌላ በኩል የኦነግ ታጣቂ ከፍተኛ አመራር ለብልጽግና እጅ ሰጠ መባሉን ተከትሎ ጉዳዩ ከብዙ አቅጣጫ መነጋገሪያ ሆኗል። በጉዳዩ ላይ ወታደራዊ ምንጮቻችን ዋቢ ያደረገ ሰፋ ያለ መረጃ ይዘናል። የህወሓትና የብልጽግና ሌላ ዙር ጦርነት እየተቀሰቀሰ ባለበት በዚህ ሰዓት የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በአዲስ አበባ ከምዕራባውያን ዲፕሎማቶች ጋር በስልክና በአካል ሚስጥራዊ ስብሰባ በማድረግ የዲፕሎማሲ ሩጫ ላይ መሆናቸው ተሰምተዋል። በሌላ በኩል ብልጽግና በትግራይ ተከታታይ የድሮን ቅኝትና ስለላን ማዕከል ያደረገ ዘመቻ ለማካሄድ ዝግጅት ማድረጉ ታውቋል። ይህም ሌላኛው መረጃችን ነው። ወደ ኢትዮጵያና የቀጠናው ሀገራት የሚገባው የጦር መሳሪያ በረራ ቁጥር በመጨመር ላይ ነው። በውስብስብ ተራዛሚ ጦርነቶች ውስጥ የተዘፈቀው ኢትዮጵያ የምትገኝበት ቀጠና ሀገሪቱን የጦር መሳሪያ ማራገፊያ ማዕከል አድርጓታል። ከሩሲያ የተጫነ ከፍተኛ ቁጥር ያለው ጦር መሳሪያ አዲስ አበባ ሲገባ ከሩሲያ ፖርት ሱዳንና ከአረብ ኤምሬትስ ቻድም ከፍተኛ ቁጥር ያለው ጦር መሳሪያ ተራግፏል። አብራችሁን ስዘልቁ ዝርዝር መረጃውን ትሰሙታላችሁ። ኢራን የአሜሪካን ወታደራዊ አቅም አደጋ ላይ ጥላለች። በጉዳዩ ላይ ይፋ የሆነው የምርመራ ዘገባ አሜሪካን የሚያስደነግጥ ነው። የካቲቱ ጦርነት ከጀመረ ወዲህ 16 የአሜሪካ ግዙፍ የጦር ሰፈሮች በኢራን ስልታዊ ጥቃት ዶጋመድ ሆነዋል። ከሁለተኛው የዓለም ጦርነት በኋላ ከፍተኛውን ወታደራዊ በጀት ከመበጀት ከኢራን ጋር ጦርነት ያደረገችው አሜሪካ ኪሳራዋ በመጨመር ላይ ነው። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በሽመልስ አብዲሳ ጦር ላይ በፈጸሙት ልዩ ኦፕሬሽን ድል ቀንቷቸዋል። በሁለት ካምፖች በተፈጸመው ማጥቃት ከ60 በላይ ወታደሮች ሙሉ በሙሉ ሲመቱ በርካታ የጦር መሳሪያ ሰብአዊ ምርኮ በፋኖ ኃይሎች እጅ መግባቱ ተሰምተዋል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ የሸዋ አዋሳኝ በሆነው በኦሮሚያ ክልል አዳማ ተብሎ በሚጠራ ወረዳ ውስጥ በአይነቱ ልዩ የተባለ ወታደራዊ ኦፕሬሽን መፈጸሙን የፋኖ ምንጮች ለጣና ዘጋቢ ገልጸዋል። እንደ ፋኖ ምንጮች መረጃ በምንጃር ቀጠና የሸዋ አዋሳኝ በሆነው ቀጠና የፋኖ ኃይሎች በፈጸሙት ኦፕሬሽን ከ60 በላይ የአገዛዙ ወታደሮች ሙሉ በሙሉ እንደተመቱ ለጣና ዘጋቢ አረጋግጠዋል። በአውደ ውጊያው ሙሉ በሙሉ ከተመቱትና በምርኮ ገቢ ከተደረገው የጦር መሳሪያ በተጨማሪ 7 ወታደሮች በሰብአዊ ምርኮ መያዛቸውን እኒሁ የፋኖ ምንጮች ገልጸዋል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር ነበልባል ክፍለ ጦር ምኒልክ ሻምበል የፋኖ አባላቶች በኦሮሚያ ክልል በአዳማ ወረዳ ልዩ ቦታው ሙክዬ ሀሮ በተሰኘ አካባቢ በሰፈረው የሽመልስ አብዲሳ ሚሊሻና ልዩ ኃይል ላይ ነው እርምጃ መውሰዳቸው የተረጋገጠው። የአውደ ውጊያ ዝርዝር መረጃ ላይ እንደተመላከተው በአውደ ውጊያው የፋኖ ኃይሎች 25 ክላሽ፣ 50 ካዝና፣ 150 የክላሽ ተተኳሽ፣ 25 የወገብ ትጥቅ በምርኮ ገቢ ሆኗል ያሉት የፋኖ ምንጮች በተለይም ከ60 በላይ ወታደሮችን ያጣው አገዛዙ ከዘመቻው በኋላ በሸዋ ቀጠና የድሮን ቅኝቶችን በማድረግ ላይ መሆኑ ተሰምተዋል። በዚሁ የምንጃር ቀጠና የኃይለ ማርያም ማሞ ክፍለ ጦር 3ኛ ሰላም ሰው ሻለቃ ወደ አዋሳኝ ቀጠናዎች ማለትም በኦሮሚያ ክልል ሐሙስ ገበያ አቅራቢያ ዘንጎ ኪዳነ ምሕረት ተብሎ ወደሚጠራ የኦሮሚያ ልዩ ኃይል ካምፕ ላይ ጥቃት መሰንዘራቸውን ከፋኖ ምንጮች ሰምተናል። በጥቃቱ የኦሮሚያ ልዩ ኃይል በገዛ ምሽጉ 8 ሞትና 4 ቁስለኛ በማድረግ ወደ ዋና ይዞታቸው እንደተመለሱ የገለጹት የፋኖ ምንጮች በ24 ሰዓታት ልዩነት 2 ቦታ ላይ ስኬታማ ጥቃት መሰንዘራቸው በቀጣይ ጦርነቱን አማራ ተብሎ ከታጠረው አጥር ለማስወጣት የሚደረገው ጥረት አካል እንደሆነ አመላክተዋል። በሌላ በኩል ወታደራዊ ኩብለላ ለስልጣኑ አደጋ መሆኑን የገመገመው ብልጽግና ሰራዊቱን በከፍተኛ ክትትልና የደህንነት መዋቅር ጠርንፎ ቢይዝም ወታደሩ የደህንነት ክትትሉን ጥሶ በ3 አቅጣጫ የተደረገበትን ወታደራዊ ከበባ ሰብሮ እስከ መኮብለል ደርሷል። አፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምነው ኮር አካል የሆነው 14ኛ ክፍለ ጦርን የተቀላቀለው ስናይፐር ተኳሹ የመከላከያ ሰራዊት አባል በ3 አቅጣጫ የተደረገበትን ከበባ በመስበር ነው በዋግምራ ዞን ደሃና ወረዳ አዚላ ከተማ የመሸገው የብልጽግና ጦር የመከላከያ አባል የነበረው ወታደሩ ፋኖን በመቀላቀሉ የህሊና እረፍት እንዳገኘና በስካሁኑ የመከላከያ
በመከላከያ ቆይታው መጸጸቱን ተናግሯል። ስናይፐር ተኳሹ 10 አለቃ አስፋው አያና ከአዚላ ጥንስስ ከተማ በመነሳት የራሱን ስናይፐርና የአንድ ጓደኛውን ክላሽ ይዞ ፋኖን ለመቀላቀል ሲንቀሳቀስ የነበረበት የመከላከያ ጦር ሰራዊት መረጃ ደርሶት 018 ቀበሌ ልዩ ስሙ ሜዳው መንደር ከተባለ ቦታ ላይ ያደረገበትን ከበባ ሰብሮ መውጣቱ ታውቋል። መከላከያ በኮብላይ አባላቱ ላይ ከበባ በፈጸመ ጊዜ በቅርብ ርቀት የነበሩት የፋኖ ኃይሎች ወደ ቦታው ቶሎ በመድረስ በሶስት አቅጣጫ የተከበበውን በማገዝ ከበባውን ሰብሮ እንዲወጣ ማድረጋቸውን በግንባር መረጃው ላይ ተመላክቷል። የመከላከያ አባሉ ከበባውን ሰብሮ አንድ ጥቁር ስናይፐር ከ500 ፍሬ ተተኳሽና አንድ ጥቁር ክላሽ 150 ፍሬ ተተኳሽ ጋር በመያዝ 14ኛ ክፍለ ጦር ፋኖን በይፋ ተቀላቅሏል። የክፍለ ጦሩ ቃኞች ወደ ሰቆጣ ዙሪያ ወረዳ ሐሙሲት አካባቢ ሱርጥ የተባለ ቦታ በመሄድ የብልጽግና የቀበሌ ሊቀመንበርና የወጣቶች ሊግ መሪን በቁጥጥር ስር ለማዋል ልዩ ኦፕሬሽን በፈጸሙ ጊዜ እጅ ስጥ የሚለውን ትዕዛዝ አልቀበልም ባለው የቀበሌ ሊቀመንበር ላይ ተኩስ ከፍተው እርምጃ ሲወስዱበት የወጣቶች ሊግ መሪውን ደግሞ በቁጥጥር ስር መዋላቸውን የፋኖ ምንጮች ለጣቢያችን ገልጸዋል። የህወሓትና የብልጽግና ሌላ ዙር ጦርነት እየተቀሰቀሰ ባለበት በዚህ ሰዓት የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በአዲስ አበባ ከምዕራባውያን ዲፕሎማቶች ጋር በስልክና በአካል ሚስጥራዊ ስብሰባ በማድረግ የዲፕሎማሲ ሩጫ ላይ መሆናቸው ተሰምተዋል። በሌላ በኩል ብልጽግና በትግራይ ተከታታይ የድሮን ቅኝትና የስለላ ማዕከል ያደረገ ዘመቻ ለማካሄድ ዝግጅት ማድረጉ ታውቋል። በሰሜን ኢትዮጵያ አዲስ የጦርነት ደመና አጥልቷል። ህወሓትና ብልጽግና ወደ ጦርነት ለመግባት የመጨረሻው ፊሽካ ላይ ናቸው። ሁለቱ ጦረኛ ኃይሎች ጦራቸውን በአማራና አፋር ቀጠና አሰማርተው በግንባር ተፋጠው ባሉበት በዚህ ሰዓት ከመቀሌና ከአዲስ አበባ ወታደራዊ ዝግጅቶቹ እንደቀጠሉ መሆኑ ተሰምተዋል። ብልጽግና በምድር እግረኛ ጦሩን ወደ ሰሜን ኢትዮጵያ ከማስጠጋቱ ጎን ለጎን የሰው አልባ አውሮፕላኖችን ወደ ትግራይ በማሰማራት ተከታታይ አሰሳና የድሮን ቅኝት ዘመቻዎችን ለማድረግ መዘጋጀቱን ወታደራዊ መረጃዎች አመላክተዋል። ይህንን ተከትሎ የትግራይ የድሮን ስምሪት ዓላማ ሁለት ፖለቲካዊ ትርጉም ይዘዋል። አንደኛ የህወሓትን ወታደራዊ እንቅስቃሴ በማወቅ ህወሓትን ማስፈራራት የሚል ሲሆን፣ ሁለተኛ ስለላን ማዕከል ባደረገ ዘመቻ የህወሓት ወታደራዊ መረጃዎችን ማግኘት የሚል እንደሆነ በወታደራዊ መረጃው ላይ ተመላክተዋል። ከዚህ የአየር ኃይል ዘመቻ እቅድ ጋር ተያይዞ ህዝቡ እንዳይደናገጥ የተደረገ ቅድመ ማሳሰቢያ የለም የሚሉት ለመረጃው የቀረቡ ምንጮች ሁኔታውን አደገኛ ሲሉ ይገልጹታል። በሌላ በኩል የብልጽግናው አለቃ አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የቀድሞ ጓዶቻቸው የሚመሩትን ህወሓት የፕሪቶሪያው ስምምነትን ጥሶ ወደ ጦርነት እየገባ ስለሆነ በቀጣይ የፌዴራል መንግስት በህወሓት ላይ የሚወስደው እርምጃ ዓለም አቀፍ ድጋፍ እንዲኖረው ዲፕሎማሲ እየሰሩ መሆኑ ተሰምተዋል። ምንጮች እንደሚሉት ጌታቸው የምዕራባውያን ዲፕሎማቶችን በአዲስ አበባ በፊት ለፊትና በስልክ በማግኘት ሚስጥራዊ ስብሰባ በማካሄድ የፌዴራል መንግስት በህወሓት ላይ የሚወስደው እርምጃ ካለ ትክክል ነው የሚሆነው በሚል የዓለም አቀፍ ማህበረሰብ እንዲደግፍ በማግባባት ላይ ናቸው። ባለፉት 2 ቀናት ብቻ ከአሜሪካ፣ እንግሊዝ፣ አውሮፓ ህብረት፣ ካናዳ በስም ካልተለዩ ሀገራት ዲፕሎማቶች ጋር መምከራቸውን የጠቆሙት ምንጮች ጥረታቸው ጦርነቱን በማስቀረት ላይ ሳይሆን በቀጣይ እርምጃዎች ላይ ያተኮረ ሆኖ መታየቱን የጦርነቱን አይቀሬነት ያመላከተ ነው ተብሏል። ባለፉት ተከታታይ ቀናት የአውሮፓ ህብረትና የእንግሊዝ ኤምባሲ በትግራይ የሚታየው ወታደራዊ ውጥረት እጅግ አሳሳቢ ነው የሚል የስጋት ምልከታ ያለው መግለጫ ማውጣታቸው ሁለቱም ኃይሎች ወደ ግጭት እንዳይገቡ ማሳሰባቸው ይታወሳል። ህወሓት የጄኔራል ታደሰ ወረደን ጊዜያዊ አስተዳደር በማፍረስ ወደ ቅድመ ጦርነት የአስተዳደር ሁኔታ እመለሳለሁ፣ ምክር ቤቱን ዳግም በማቋቋም ፕሬዝዳንት እሰይማለሁ ያለ ቢሆንም ባለፉት 2 ቀናት ተጠባቂውን የምክር ቤት ስብሰባ ከማድረግ ተቆጥቧል። ሆኖም የዲፕሎማሲ ጫናው ጦርነቱን ያዘገየው ካልሆነ በስተቀር የመቀስቀስ እድሉ ሰፊ ነው የሚሉት የጉዳዩ ተከታታዮች በቀጣዮቹ ቀናት ሁኔታዎች እንደሚለዩ በመግለጽ ላይ ናቸው። ከአዲስ አበባ በቅርብ ርቀት ላይ በምትገኝ ከተማ ወታደራዊ ተቃውሞ ተቀሰቀሰ። በሌላ በኩል የኦነግ ታጣቂ ከፍተኛ አመራር ለብልጽግና እጅ ሰጠ መባሉን ተከትሎ ጉዳዩ ከብዙ አቅጣጫ የብዙዎች መነጋገሪያ ሆኗል። ከአዲስ አበባ በቅርብ ርቀት ላይ በምትገኘው ደብረ ዘይት ከተማ ላይ ወታደራዊ ተቃውሞ መቀስቀሱ ተሰምተዋል። ወታደራዊ ተቃውሞ ለሰራዊቱ ክብር በሌለው የብልጽግና አገዛዝ ላይ ከፍተኛ ድንጋጤ ፈጥሯል። በደብረ ዘይት በግዳጅ ወታደራዊ ዘመቻ የአካል ጉዳት የደረሰባቸው ወታደሮች በብልጽግና ቃል የተገባላቸው የከተማ መኖሪያ ቤት ለባለ ሀብቶች ተሽጦ ለወታደሮቹ ባለመሰጠቱ በተቃውሞ አደባባይ ወጥተዋል። ወታደሮቹ ወደ አደባባይ የወጡት በአገዛዙ ቃል የተገባላቸው የከተማ መኖሪያ ቤት ለባለ ሀብቶች ተላልፎ መሸጡን በማጋለጥ ጭምር ተቃውሞ ማሰማታቸውን ተከትሎ ጉዳዩ በግንባር ያለው ወታደርንም ዋስትና ያሳጣ ስለሆነ አገዛዙን አስደንግጧል። በተለይም ከፊት ለፊቱ ተጨማሪ የጦርነት ግንባር እየፈጠረ የሚገኘው አገዛዙ በአሁኑ ሰዓት የሰራዊቱን መቆጣት ከስልጣን ህልውናው ጋር የሚያያዝ ጉዳይ እንደሚሆንበት ተመላክቷል።
ተሰምተዋል። የአካል ጉዳተኛ ወታደሮቹ የሚያስተላልፉት መልእክት በግንባር ውጊያ ላይ ላለው ሰራዊት የማንቂያ ደውል መሆኑን ተከትሎ አገዛዙ ይህንን ወታደራዊ ተቃውሞ ወደ ከፋ አመጽ ከማደጉ በፊት ለማፈን ጥረት እያደረገ እንደሚገኝ ለጣቢያችን በደረሰው መረጃ ላይ ተመላክተዋል። በሌላ መረጃም የኦነግ ታጣቂ ኃይሎች ከፍተኛ አመራር እንደሆነ የሚነገርለት በትግል ስሙ ጃል ቃንቄ የተባለው የቡድኑ መሪ ለአገዛዙ እጅ መስጠቱ ተሰምተዋል። በኦነግ ታጣቂ ኃይሎች አደረጃጀት ውስጥ የምዕራብ ኦሮሚያ ቀጠና አዛዥ የሚል ኃላፊነት የነበረው ጃል ቃንቄ በኦህዴድ ብልጽግና የፕሮፓጋንዳ ስሌት መሰረት እጅ ሰጥተዋል። ግለሰቡ የቡድኑ ቁልፍ ሰው እንደነበረ ከጉዳዩ ጋር ተያይዞ በወጣው መረጃ ላይ ተመላክተዋል። ሌሎች የመረጃው ምንጮች በበኩላቸው ግለሰቡ የኦህዴድ ብልጽግና አጀንዳ አስፈጻሚ ከመሆኑ ጋር ተያይዞ ከሌሎች የቡድኑ አዛዦች ጋር በአንዳንድ ውስጣዊ ጉዳዮች ላይ አለመግባባት ውስጥ እንደነበረ ጠቁመዋል። ጃል ቃንቄ በቡድኑ በጥርጣሬ መታየቱን ካወቀ በኋላ ለኦህዴድ እጅ መስጠቱ ነው የተናገረው። የክልሉ ርዕሰ መስተዳደር የጸጥታ ጉዳዮች አማካሪ ብርጋዴር ጄኔራል ኃይሉ ጎንፋ የታጣቂው የምዕራብ ኦሮሚያ ቀጠና አዛዥ ጃል ቃንቄ እጅ መስጠቱን በማህበራዊ ትስስር ገጻቸው በይፋ አረጋግጠዋል። በጉዳዩ ላይ ይህ ዜና እስከተጠናቀረበት ሰዓት ድረስ ከኦነግ ታጣቂ ኃይሎች ድርጅታዊ ምላሽ አልተሰጠም። በጃልመሮ ወይንም ድሪባ ኩምሳ የሚመራው ታጣቂ ቡድኑ በወለጋ ቀጠናዎች ሰፊና ጠንካራ ይዞታዎች እንዳሉት ይነገርለታል። ከዚህ ቀደም የቡድኑ ከፍተኛ አመራር የነበረው ጃልሰኝ እጅ መስጠቱን ተከትሎ በሽመልስ አብዲሳ አስተዳደር ውስጥ የወሳኝነትና የአማካሪነት ሹመት እንደተበረከተለት ይታወሳል። የአደሳ ነጋሳ ወይንም በትግል ስሙ ጃልሰኝ የአቶ ሽመልስ አብዲሳ የሰላምና ደህንነት አማካሪ ተደርጎ ቢሾምም አሁን ላይ ከስራ ተንሳፎ ደሞዝ ብቻ እንደሚወስድ የጠቆሙት አንድ የጣቢያችን የመረጃ ምንጭ ከእርሱ ጋር እጅ የሰጡ ታጣቂዎች በአገዛዙ ካድሬዎች መሳደዳቸውን ተከትሎ መልሰው ወደ ጫካ መግባታቸውን ነግረውናል። በስም ኦሮሚያ ረቡማን የሚባል የቀድሞው የኦነግ ታጣቂ ቡድን መሪ የክልሉ አቃቤ ሕግ ምክትል ኃላፊ ቶሌራ ረጋሳ ደግሞ የክልሉ ጸጥታና አስተዳደር ቢሮ ኃላፊ ውስጥ አሁን ድረስ በመስራት ላይ እንዳሉ ሰምተናል። በጃል መሮ መሪነት በኦነግ ታጣቂ ኃይሎችና በኦህዴድ ብልጽግና መካከል ታንዛኒያ ላይ 2 ጊዜ ተካሂዶ የነበረው ድርድር መክሸፉ አይዘነጋም። በወቅቱ ኦህዴድ ያቀረበው መደራደሪያ ለጃል መሮ ከፍተኛ ሹመት እንስጥህ የሚል እንደነበር ይታወሳል። ሆኖም ድሪባ ኩምሳ ወይንም ጃል መሮ ከኦህዴድ የቀረበለትን የሹመት ችሮታ ለመቀበል ፈቃደኛ ለመሆኑን አስታውቆ ድርድሩ ከሽፈዋል። ከዚያ ድርድር መክሸፍ በኋላ በተናጠል እጅ የሰጡ የቡድኑ አመራሮች እነ ጃልሰኝ ከአዲስ አበባ ከተማ አስተዳደር የመሬት የቤትና የገንዘብ ሽልማት እንደተሰጣቸው አይዘነጋም። ከሩሲያ የተጫነ ከፍተኛ ቁጥር ያለው ጦር መሳሪያ አዲስ አበባ ገብቷል። ከሩሲያ ፖርት ሱዳንና ከአረብ ኤምሬትስ ቻድም ከፍተኛ ቁጥር ያለው ጦር መሳሪያ ተራክፏል። በሌላ በኩል በሚስጥራዊ ጉዞ ለጀኔራል አልቡርሃን ጦር መሳሪያ ሲያቀብሉ የነበሩ አካላት በኤምሬትስ ቁጥጥር ስር መዋላቸው ተሰምተዋል። ወደ ኢትዮጵያና የቀጠናው ሀገራት የሚገባው የጦር መሳሪያ በረራ ቁጥር በመጨመር ላይ ነው። በውስብስብ ተራዛሚ ጦርነቶች ውስጥ የተዘፈቀው ኢትዮጵያ የምትገኝበት ቀጠና ሀገሪቱን የጦር መሳሪያ ማራገፊያ ማዕከል አድርጎታል። ከሰሞኑ ይፋ በሆኑ የበረራ መረጃዎች ላይ እንደተመላከተው ባቶር ኤር ካርጎ ቪቲሲዩ 109 የተሰኘ የጦር አውሮፕላን ከተባበሩት አረብ ኤምሬትስ በመነሳት ወደ አዲስ አበባ የጦር መሳሪያ ይዞ ገብተዋል። ከዚያው ከአረብ ኤምሬትስ የተጫነ ጦር መሳሪያ በቻድ ተራክፏል። በሌላ በኩል ኢደብሊው 355 HTX የተሰኘ ግዙፍ አውሮፕላን የጦር መሳሪያ ጭኖ ከሩሲያ ኢትዮጵያ ገብተዋል። ግዙፉ የጦር አውሮፕላን ከሩሲያ ደብረ ዘይት ሀረር ሜዳ በመግባት መሳሪያ ማራገፉን የበረራ መረጃ ላይ ተመላክተዋል። AR76502 በሚል የተመዘገበ ሌላ የጦር መሳሪያ ጫኝ ካርጎ አውሮፕላን ከሩሲያ በቱርክ ኢስታንቡል፣ ከኢስታንቡል በቀጥታ ወደ ፖርት ሱዳን የጦር መሳሪያ ይዞ መግባቱ በተመሳሳይ የበረራ መረጃ ሰሌዳው ላይ ተመላክተዋል። እነዚህ የጦር መሳሪያ የጫኑ በረራዎች የሚካሄዱት በቀጠናው የቀጠሉ የውክልና ጦርነቶች፣ የውስጥ ጦርነት እንዲሁም ድንበር ተሻጋሪ ከሆኑ ግጭቶች አቅም መፍጠሪያ እንዲሆኑ ታስቦ ሲሆን ከነዚህ የበረራ መረጃዎች ላይ መረዳት እንደሚቻለው አመዛኙ የጦር መሳሪያ በኢትዮጵያ መራገፉ ነው። አገዛዙ ለሚከተለው የጦርነት ፖሊሲ ማስፈጸሚያው በተለይም ለሀገር ውስጥ ጦርነቱ በዋናነት በአማራ በከፊል በኦሮሚያ ለቀጠለው ጦርነት በሰሜን ኢትዮጵያ በኩል ደግሞ ዳግም ለሚቀሰቀሰው ጦርነት ምናልባትም ኤርትራን ሊጨምር የሚችል ድንበር ተሻጋሪ አውዳሚ ጦርነት እየመጣ መሆኑ እንዲሁም በሱዳን የውክልና ጦርነት ውስጥ የመሳሪያ አቅርቦት ማስተላለፊያ ኮሪደር በምዕራብ ኢትዮጵያ በኩል የተፈጠረ ከመሆኑ ጋር በተያያዘ አመዛኙ የጦር መሳሪያ በኢትዮጵያ መራገፉን ነው መረጃዎች የሚያሳዩት። ይህ በእንዲህ እንዳለ በጁባ ለጀኔራል አልቡርሃን በሚስጥር መሳሪያ ሲያቀብሉ የነበሩ ግለሰብ
በቁጥጥር ስር መዋላቸው ተሰምተዋል። በጉዳዩ ላይ በደህንነት መረጃው የሚታወቀው አፍሪካን ኢንተለጀንስ ዝርዝር ዘገባ አስነብቧል። ዘገባው የፈጥኖ ድራሽ ኃይሎች መሪው ጄኔራል መሐመድ ሐምዳን ዳጋሎ ከደቡብ ሱዳን መንግስት ጋር በሚስጥር ሲመክሩ መክረማቸው ይህ እርምጃ የዚህ ሚስጥራዊ መቀራረብ አካል ሊሆን እንደሚችል ነው የጠቆመው። ከሱዳን ብሔራዊ ጦር ጋር እየተፋለሙ ያሉት ጄኔራል መሐመድ ሐምዳን ዳጋሎ ለህዝብ ይፋ ባልሆነ መልኩ በጁባ ጉብኝት ማድረጋቸውን ምክክሩ በወታደራዊና የደህንነት ጉዳዮች ላይ ያተኮረ መሆኑን ዘገባው አመላክተዋል። ጄኔራል ዳጋሎና ደቡብ ሱዳን ለሁለት ሀገራት ቁልፍ በሆነው የሱዳን የነዳጅ ማስተላለፊያ መስመርን በተመለከተ በድብቅ ንግግር ያደረጉ ሲሆን ሱዳንን አቋርጦ የሚያልፈው የነዳጅ ማስተላለፊያ መስመሯ በፈጥኖ ድራሽ ኃይሎች ቁጥጥር ውስጥ ይገኛል። ጁባ ላይ በነዳጅ ማስተላለፊያና ሽያጭ ላይ ከፈጥኖ ድራሽ ኃይሎች ጋር በታክስና ክፍያዎች ላይ ንግግር መደረጉን አፍሪካን ኢንተለጀንስ በዘገባው አመላክተዋል። ይህም ደቡብ ሱዳን ኢኮኖሚዋን ከመውደቅ ለመታደግ በሁለቱ ኃይሎች መካከል ሚዛን ለመጠበቅ ጥረት ለማድረጓ ማሳያ ሆኖ ተጠቅሷል። ከዚህ ጋር ተያይዞ የጄኔራል ዳጋሎ የጦር አጋር የሆነችው የተባበሩት አረብ ኤምሬትስ ለሱዳን ጦር መሳሪያ የሚይዙና የሚያቀብሉ አካላት ማሰሯን ይፋ አድርጋለች። የዩናይትድ አረብ ኤምሬትስ የጸጥታ ኃይሎች ከፍተኛ መጠን ያለው የጦር መሳሪያ ዝውውር ኔትወርክ ማክሸፋቸውን ገልጸዋል። በዚህ ኔትወርክ ውስጥ 19 ግለሰቦችና 6 ድርጅቶች ተሳታፊ መሆናቸው ታውቋል። ለሱዳን የሰብአዊ እርዳታ መድኃኒት መያዙ ለኤምሬት የተገለጸና ከሱዳን ሪፐብሊክ ፌዴራል ጤና ሚኒስቴር ደብዳቤ የያዘ አውሮፕላን ኤምሬት ላይ አርፎ ወደ ሱዳን ለመሄድ ፍቃድ ጠይቋል። ጥያቄውን በጥርጣሬ የተመለከቱት የኤምሬት የጸጥታ አካላት ባደረጉት ፍተሻ በአውሮፕላኑ ውስጥ ቢያንስ 6 ጊዜ በተፈጸመ የገንዘብ ዝውውር የጦር መሳሪያዎች መጫናቸውን ደርሰውበታል ተብሏል። በውስጡ መድኃኒት መስለው ከታሸጉት ውስጥ ክላሽኮቭ ጠመንጃዎች፣ መትረየሶች፣ ቦምቦችና በሚሊዮን የሚቆጠሩ ጥይቶች የሚገኙበት ሲሆን አጠቃላይ ዋጋቸው 13 ሚሊዮን ዶላር መሆኑ ታውቋል። ኤምሬትስ አውሮፕላን የጫነውን ከፍተኛ መጠን ያለው ጦር መሳሪያ ወደ ፖርት ሱዳን ይዞ ከመሄዱ በፊት በቁጥጥር ስር መዋሏን ባሳወቀችበት ቅጽበት ለተፋላሚ ጄኔራል ዳጋሎና ለጦር አጋሩ ብልጽግና ወደ ቻድና አዲስ አበባ ጦር መሳሪያ ልካለች። የሆነው ሆኖ ኤምሬትስ ለሱዳን ብሔራዊ ጦር በሚስጥር ጦር መሳሪያ ያደረሱትን ከመያዟ ጋር ተያይዞ 6 በዩናይትድ አረብ ኤምሬትስ የተመዘገቡ ድርጅቶች በተባባሪነት በመሳተፋቸው ምርመራ እየተደረገባቸው መሆኑን ዘ ናሽናል ጋዜጣ ዘግቧል። ኢራን የአሜሪካን ወታደራዊ አቅም አደጋ ላይ ጥላለች። በጉዳዩ ላይ ይፋ የሆነው የምርመራ ዘገባ አሜሪካን የሚያስደነግጥ ነው። የካቲቱ ጦርነት ከጀመረ ወዲህ 16 የአሜሪካ ግዙፍ የጦር ሰፈሮች በኢራን ስልታዊ ጥቃት ዶጋመድ ሆነዋል። ከሁለተኛው የዓለም ጦርነት በኋላ ከፍተኛውን ወታደራዊ በጀት በመበጀት ከኢራን ጋር ጦርነት ያደረገችው አሜሪካ ኪሳራዋ በመጨመር ላይ ነው። በመካከለኛው ምስራቅ ለዓመታት የማይደፈር ተብሎ ሲታመንበት የነበረው የአሜሪካ ወታደራዊ ግርማ ሞገስ አሁን ተገፏል የሚያስብል አስደንጋጭ የምርመራ ዘገባ ይፋ ሆኗል። የምርመራ ዘገባው ኢራን በአሜሪካ ላይ የፈጸመቻቸውን ስልታዊ ጥቃቶች ያሳያል። ወታደራዊ የምርመራ ዘገባውን ያወጣው ሲኤንኤን ሲሆን ጣቢያው በምርመራ ዘገባው በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች በኢራን በሚመሩ ስልታዊ ጥቃቶች ክፉኛ መመታታቸውን አመላክተዋል። በኢራን ከተጠቁ የአሜሪካ ጦር ሰፈሮች ውስጥ ቢያንስ 16 የሚሆኑ ግዙፍ የጦር ይዞታዎች ከፍተኛ ውድመት ደርሶባቸዋል። ኪሳራውን የሚያውቁት ዋይት ሀውስና ፔንታጎን በሚስጥር ለመያዝ ቢሞክሩም የሳተላይት ምስሎች እውነታውን ለዓለም ይፋ አድርገውታል። ጥቃቱ በአካባቢው የሚገኙ የአሜሪካ ይዞታዎችን አብዛኛውን ክፍል ያካተተ በመሆኑ አሜሪካ በቀጠናው ያላትን ወታደራዊ የበላይነትና የደህንነት ዋስትና አደጋ ላይ ጥሎታል። በተለይም በኩዌት የሚገኘውና ለዓመታት የአሜሪካ ጦር ዋነኛ ስትራቴጂካዊ ማዕከል ሆኖ ያገለገለው ካምፕ በአሁኑ ወቅት ሙሉ በሙሉ በሚባል ደረጃ ወደ ፍርስራሽነት ተቀይሯል። የኢራን ዘመናዊ ሚሳኤሎች የአሜሪካን የረቀቁ የአየር መከላከያ ሲስተሞች ሰብረው በመግባት የጦር መሳሪያ ማከማቻዎችን፣ የራዳር ጣቢያዎችንና ወሳኝ የመገናኛ መሰረተ ልማቶችን አውድመዋል። ኢራን እነዚህን ጥቃቶች በከፍተኛ ጥንቃቄና ስኬት ለመፈጸም የቻይናን ዘመናዊ የሳተላይት ቴክኖሎጂዎችን ተጠቅማ ሊሆን እንደሚችል መጠርጠሩ ደግሞ ጉዳዩ በሁለቱ ሀገራት መካከል ብቻ ሳይሆን በዓለም ሀያላን መካከል የሚደረግ የቴክኖሎጂ ፍልሚያ አድርጎታል። ይህ ሁኔታ የአሜሪካ ጦር ራሱን መከላከል በሚያቅተው ደረጃ ግራ እንዲጋባ ያደረገ ክስተት ሆኖ ተመዝግቧል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር